በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን መስከረም 18 በዚች ቀን ወንጌልን የሚሰብክ ሃይማኖት መምህር አባታችን ኤዎስጣቴዎስ አረፈ። የዚህም ቅዱስ አባቱ ስሙ ክርስቶስ ሞዐ የእናቱ ስም ስነ ሕይወት ይባላል። ሁለቱም ደጋጎች እግዚአብሔር የሚፈሩና በሕጉ ጸንተው የሚኖሩ ነበር። ከዛ በኋላ በከበረ መልአክ በቅዱስ ገብርኤል አብሳሪነት ቅዱስ ወለዱት። ስሙንም የጌታ ጥብቅ ብለው ሳይሙት ባደገ ጊዜ የዳዊት መዝሙርና የቤተ ክርስቲያን መጻሕፍትን አስተማሩ። ከዚያ በኋላ የእናቱ ወንድም አባ ዘካርያስ ወዳለበት የመነኩሳት ገዳም ወሰዱት። አባ ዘካርያስም የእግዚአብሔር ጸጋ እንዳደረችበት አውቆ የምንኩስና ስርዓትን አስተምሮ የመላእክት አስኬማ ለበሰው። ከገድሉም ጽናት የተነሳ በገዳም ያሉ አረጋውያን እስኪያደንቁ ድረስ በጾም በጸሎት የተጠመደ ሆነ። እርሱም በጥበብና በእውቀት የጸና ነው። ከጥቂት ጊዜ በኋላ ዲቁና ሾመው። ወደ ዲያቆናት አለቃ እንዲሆን እስጢፋኖስ ለቤተ ክርስቲያን አገለገለ። ከዚያ በኋላ ክብር ይግባውና ጌታ ኢየሱስ ክርስቶስ ከሚካኤልና ከገብርኤል ጋር ተገለጠለትና ሰላምታ ሰጠው። በንፋትም መንፈስ ቅዱስ አሳደረበት። እንዲህም አለው፣ ወዳጄ ኤዎስጣቴዎስ ሆይ እኔ ከእናት ማፀን መረጡ ያለ ፍርሃትና ድንጋጼ ወንጌል ለብዙዎች ሕዝቦች ተሰብክ ዘንድ ከኢትዮጵያ እስከ አርመንያ ድረስ መምህር አደረጉ። አንተ የሰማ እኔን ሰማ፣ አንተን ያልሰማ እኔን አልሰማም። ጌታ ይህንን ተናግሮ ወደ ሰማይ በክብር አደረገ። ቅዱስ ኤዎስጣቴዎስ ወደ ጳጳስ ሄዶ ቅስና ተሾመ። የወንጌል ሃይማኖት ይሰብክ ዘንድ ጀመረ። ብዙ ሰዎችም ወደ እርሱ እስኪሰበሰቡ ድረስ በእርሱ እጅግ መንኩሰው ደቀ መዛሙርት ሆኑ። ከእርሳቸው ታላቁ አባ አብሳዲ ነው። ብዙዎች የከፋች ስራቸውን አስትቶ ከክደታቸው መለሳቸው። ትምህርቱንም በሀገሩ ሁሉ ደረሰ። በመላ ዘመኑ የሰንበታትና የበዓላትን አከባበር የጸና ሆኖ ተሰራ። ከሐዋርያት ሕግ ስርዓት ወደ ቀኝም ሆነ ወደ ግራ ሁሉም ፈቀቅ አላሉም። ወደ ኢየሩሳሌም 2 ጊዜ ሄደ። እግዚአብሔር በእጆቹ የዕውራን ዓይኖች በማብራት አንካሶችና ጎባጦችን በማቅናት አጋንንትን በማስወጣት ቁጥር የሌላቸው ታምራትን አደረገ። ከዚያ በኋላ ወደ ኢየሩሳሌም በእግዚአብሔር ፈቃድ ለመሄድ ባሰበ ጊዜ እጆቹን ሰብስቦ የመነኩሳትን ስርዓት ይጠብቁ ዘንድ ከመናፍቃን ጋር እንዳይቀላቀሉ አማጸናቸው። ልጁ አብሳዲንም በእርሱ ላይ ሾመ። ወደ ኢየሩሳሌም ሰንበትን እያከበረና ክርስቶስ ሃይማኖትን እያስተማረ ሄደ። ወደ ሊቀ ጳጳስ አባ ብንያም ደርሶ ከእርሱ ቡራኬን ተቀበለ። የሃይማኖት ነገርን ተነጋገሩ። ዳግመኛ ከከበሩ ቦታዎች መሳለም በረከትን ተቀበለ። በዮርዳኖስን ተጠመቀ። ከዚያም ወደ አርመንያ ሄደ። ወደ ኢያሪኮን ባህር ሲደርስ በመርከባቸው ያሳፍሩት ዘንድ መርከበኞችን ለምናቸው። በከለከሉት ጊዜ አጸፉን በባህር ላይ ዘረጋ። በቅድስት ሥላሴ ስም በላዩ ባረከ። ራሱንም በመስቀል ምልክት አማተበ። እንደ መርከብ ሆኖለት በላዩ ተጫነ። 2 የመላእክት ቀዛፊዎች ጌታ እንደ ሊቀ ሐመር ሆኑለት። ከባህሩም ግርማ የተነሳ እንዳይፈሩ ልጆቹን አጸናቸው። ግን እንዲህ አላቸው፣ ልጆቼ ሆይ በልባችሁ ቂምና ሽንገላ እንዳታኖሩ ተጠበቁ። ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል። ይህን ሲናገር በልቡ የቂም በቀል ማከማቻ ስለሆነ ወዲያውኑ አንዱ ከእርሱ መካከል ሰጠመ። በእግዚአብሔር ፈቃድ ባሩን ተሻግሮ ወደ አርመንያ ከተማ ደርሶ ከሊቀ ጳጳሳቱ ጋር ተገናኘ፣ ሰገደለትም። ከእርሱም ቡራኬን ተቀበለ። ሊቀ ጳጳሱን ባየው ጊዜ ታላቅ ደስታን ደስ አለው፣ በፍቅርም ተቀበለው። አባታችን ኤዎስጣቴዎስ ሁሉን በትምህርቱ አንድ እስከሆኑ ድረስ የአርማንያ ሰዎች ሐዋርያ በሲኖዶሳቸው የሰሩትን ስርዓት እያስተማራቸው ኖረ። ከዚያ በኋላ እረፍቱ ሲደርስ ክብር ይግባውና ጌታ ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉ ለሚጽፍና ቃሉን ኪዳኑን ሰጠው። በአፍ ባረፈ ጊዜ ጳጳሳትና ካህናት በታላቅ ክብር ገንዘው በሰማዕቱ ቅዱስ መርምህናም ቤተ ክርስቲያን ውስጥ ቀበሩት። ከስጋውም ብዙ ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የጻድቁ የቁስጥንጥኖስ እናት ለሆነች እሌኒ መታሰቢያ ሆነ። በዚህ ቅዱስ ዘመን ክብር ይግባውና ጌታ ኢየሱስ ክርስቶስ መስቀል ተገኘ። በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የደብረ ጽጋግ መምህር አባ ኖሪዎስ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን በከሃዲው ኡልያኖስ እጅ ሌላው ቅዱስ መርቆሬዎስ በሰማዕትነት አረፈ። እርሱም አስቀድሞ ክርስቲያን የነበረ ነው። ታላቁ ቆስጠንጢኖስ ልጅ ለሁለተኛው ቆስጠንጢኖስ በሞተ ጊዜ ቆስጠንጢኖስ እህት ልጅ ኡልያኖስ ነገሰ። እርሱም ግን ጣዖት አመለከ፣ ሰገደላቸው። የክርስቲያን ወገኖች አሰቃያቸው። ብዙዎችም በእርሱ እጅ በሰማዕትነት አረፉ። የንጉሥ የልደቱ ቀን በሆነች ጊዜ የሳቅ የስላቅ የሆነ የጨዋታ ሰበሰባቸው። ይህም ቅዱስ መርቆሬዎስ ቁጥሩ ከሳቸው ጋር ነበረ። ካህናት በቤተ ክርስቲያን እንደሚያደርጉት በክርስትና ስርዓትም እንዲጫወቱ ይህን መርቆሬዎስን ከሃዲው ንጉሥ አዘዘው። እንዳዘዘውም በክርስትና ስርዓት ሁሉ ተጫወት። ታላቅ ሳቅም ስላቅ ሆነ።
ሁለተኛም በክርስትና ጥምቀት ስርዓት ሊጫወት ጀመረ። በመስቀል ምልክት አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም እያለ በኋላ የማተቢያን ጊዜ መለኮታዊ ብርሃንን በውሃ ውስጥ ወረደ። እግዚአብሔር ብለው የልቦናውን ገልጦለት ያን ብርሃን አየው። ልብሱንም ጥሎ ራቁቱን ወደ ውሃ ወርዶ በአብ ወልድ መንፈስ ቅዱስ ስም 3 ጊዜ ብቅ ጥልቅ እያለ ተጠመቀ። ከዚያ በኋላ ወጥቶ ልብሱን ለበሰ። በንጉሥ ፊትም ቆሞ ክብር ይግባውና በጌታ በኢየሱስ ክርስቶስ ስም ታመነ። ንጉሡም በእርሱ ላይ ተቆጣ፣ እንዲህም ብሎ አስፈራራው። ለእኔ በመታዘዝ ለአማልክት ዕጣን ካላሳረግ ታላቅ ስቃይን አሰቃያለሁ። ትእዛዜን ካልጠበቅ ግን እኔ ብዙ ገንዘብ ሰጥቼ እጅግ አከብርሃለሁ። ቅዱስ መርቆሬዎስም የዚህ ዓለም ገንዘብ ሁሉ መንግስት ብትሰጠኝ ጌታ ክርስቶስ ኢየሱስ ክርስቶስ አልክድም ብሎ መለሰለት። ያን ጊዜም ራሱን በሰይፍ እንዲቆርጡ ንጉሡ አዘዘና ቆረጡት። በሰማይ መንግስትም የማይጠፋ የሰማዕት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚች ቀን የከበረ መስቀል በዓል ነው፣ መታሰቢያ ልናደርግ ይገባል። ጌታችን ኢየሱስ ክርስቶስ የመስቀሉ ግርማ ሰላሙ ሁላችን የክርስቲያን ወገኖች ይጋርድን ለዘላለሙ አሜን። በዚች ቀን መስተጋድል የሆነ ግብፃዊ ሊቅ ያዕቆብ አረፈ። ወላጆቹ ደጎች መምናን ነበሩ። ይህንም ቅዱስ አገልጋይ ሊሆን ለእግዚአብሔር ሰጡት። ትምህርቱን ባደረሰ ጊዜ በእስክንድሪያ ወዳለ ገዳም ወዳጆቹ ወሰዱት። ለአበምኔት አባ ገብርኤል ሰጡት። እርሱም ተቀብሎ የ12 ዓመት ልጅ ሆኖ ሳለ አመነኮሰው። ከዚያ በኋላ 20 ዓመት ሲሆነው ለተጋድሎ ከመምሩ ጋር ወደ በረሃ ወጡ። ከፍታ ያላት ግንብም አግኝተው አባ ገብርኤልና አባ ያዕቆብ ከላይዋ ላይ ወጡ። ከዚያም የውሃ ጉድጓድ አለ። ከዚያም ጉድጓድ ውሃ እየቀዱ በገንዳዎች ላይ ያፈሳሉ። የዱር እንስሳዎችም ሁል ጊዜ እየመጡ ከገንዳው ውሃ ይጠጣሉ። አባ ያዕቆብም ያለባቸው ወተታቸው አይብ አድርጎ ከመምህሩ ጋር ይመገባሉ። አባ ገብርኤል ባረፈ ጊዜ እግዚአብሔር ፈቃድ 12 ገዳማውያን መጡ። በጾም በጸሎት በመትጋት እንስሶችን ወተት በመመገብ ከእርሱ ጋር ተቀመጡ። ለገዳሙም የሚያስፈልገውን ግን ነጋዴዎች ስንዴ ከሩቅ ያመጣሉ። ከዕለታት በአንዲት ዕለትም እርስ በርሳቸው እንዲህ ተባባሉ። አባ ሙሴ ጸሊም ብናየው ከእርሱ ብንባረክ እንወድ ነበር። ሰይጣን በሰማ ጊዜ በመፋቀራቸው ቀንቶ በሙሴ ጸሊም አምሳል በክንፍ እየበረረ መጣ። ሽማግሌ ሲሆን ከቦታ ለምን አናወጻችሁኝ አላቸው። እርሱም የሕይወት ቃል ካፍ ልንሰማ ከአንተም በረከት ልንቀበል እንወዳለን አሉት። ደግሞ ኑሯችሁ እንዴት ነው አላቸው። እነርሱም ለዱር እንስሳት በገዳም ላይ ውሃ እንደሚቀዱ ውሃውን ሊጠጡ ሲመጡ እንደሚያልቧቸው ሁልጊዜ በየማታው ከወተታቸው እንደሚመገቡ ነገሩት። ሰይጣንም እንዲህ አላቸው፣ ያዘዝኳችሁን ትሰማላችሁ አላቸው። አዎ እንሰማሃለን አሉት። ዳግመኛም እንዲህ አላቸው፣ ከእንስሶች ወተት አትጠጡ። እናንተ መነኩሳት ስትሆኑ አታምጧቸው። ጾም ግን በየ40 ቀኑ ጹሙ። የገዳማትንም መዝሙር አትጸልዩ። እርሱ በአመፅ የኦሪዮን ሚስት ተነጥቋልና እርሱም ገድሎታልና ጥቅም የሌለው ብዙ ነገርም መከራቸው። እነርሱም እርሱ እንደ አባ ሙሴ መስሏቸው ይመልሱለት ነበር። ከዚያ በኋላ ሰይጣን እንደሆነ ለሊቀ ያዕቆብ መንፈስ ቅዱስ አስገነዘበው። ደቀ መዛሙርቱ የቁርባን ቅዳሴ እንዲቀድሱ አዘዛቸውና ስጋውን ደሙን ከተቀበሉ በኋላ ሰይጣን መሆኑን ለግልሎቹ መነኩሳት ነገራቸው። ሁለተኛም በእስክንድርያ ሊቀ ጳጳስ አምሳል ወደ እርሳቸው መጣ። ከእርሱም ጋር በኤጲስቆጶሳት አምሳል አሉ። በደረሰም ጊዜ በላያቸው ተኩሳተረ። ከዚያም ልትኖር ማን ፈቀደ? ከዚህ ልትኖሩ ማን ፈቀደላችሁ ብሎ አወገዛቸው። ሊቀ ያዕቆብም አይቶ ከደቀ መዛሙርቱ ጋር እጆቹን ዘርግቶ ጸሎትን አደረገ። ወዲያውንም ሰይጣን ተበተነ። ግን መፈታተኑን አሁንም አልተወም። በሚያስፈራ ዘንዱ አምሳልም ወደ አባ ያዕቆብ የሚመጣበት ጊዜ አለ። በንጉሥ አምሳልም ደም ግባታቸው በሚያምር ደናግል አምሳል በአሞራዎችና በቁራዎች አምሳል ሁሉ ሁኑ። በጥፍሮቻቸው ፊት እየነጨ በእንዲህ እያለ ፈተና 7 ዓመት ተፈተነ። ከዚያ በኋላ በትዕግስትና ድካሙን እግዚአብሔር አይቶ መብረቅ ልኮ ሰይጣንን ቀጥቅጦ በተነው። ያዕቆብ ሆይ ከአንተ የተነሳ ወየውልኝ፣ በጸሎት ያቃጠልህ እያለ ሸሸ። ከዚያ በኋላ ክብር ይግባውና እግዚአብሔር አብዲን ወደሚባል ገዳም እንዲሄድ ሊቀ ያዕቆብን አዘዘው። እርሱም ልጆቹ መነኩሳት ይህን ነገራቸው። ያንም ግንብ ውስጥ እንዲኖር በማጸናቸው። እርሱ ግን ብቻውን ወደ ኢያሪኮ ባህር ዳርቻ ሄደ። መርከብን ባጣ ጊዜ በባህሩ ሞገድ ላይ ባረከ። ገብቶም ወደ ተርሴስ ሀገር እስከ ገባ ድረስ በባህሩ ላይ እንደ ደረቅ ምድር ሄደበት። በሀገሩም ጥጋግ አልፎ ሲሄድ በትል የተከበበ ቁስለኛ ሰው አገኘ። ሊቀ ያዕቆብም ስምህ ማን ነው ብሎ ጠየቀው። እርሱም
እንጦኒ ነው አባቴ ለባለ መድኃኒቶች ብዙ ገንዘብ ስጥልኝ ሊፈውስ ያልቻሉ። መምህሩ ያዕቆብ ስለ ደዌ ተከዘ። ጸሎትንም አድርጎ ሁለመናውን በመዳሰስ ክብር ይግባውና በጌታ በኢየሱስ ክርስቶስ ስም ጤነኛ ሁን አለው። ወዲያውኑም ዳነ። ደቀ መዝሙሩም ሆኖ ተከተለው። ከዚያ በኋላ ከረዱ ጋር ሲጓዝ ሀገር በአምድ ደረሱ። የንጉሥ አንስጦስ ልጅ እየአበደ ራሱን በድንጋይ ሲደበድብ አገኙት። እርሱም መያዝም የሚችል አልነበረም። ሊቀ ያዕቆብ ይዞ ያመጣለት ዘንድ ረዱን አዘዘው። ባቀረበለትም ጊዜ በከበረ መስቀል ምልክት አማተበበትና ክብር ይግባውና ጌታ ኢየሱስ ክርስቶስ ስም እስከ ሰውየው ወጥቶ እንዲሄድ ሰይጣንን አዘዘው። ያን ጊዜም በጥቁር ባሪያ አምሳል ወጣ። የንጉሥ ልጅ በከበረ ሊቀ ያዕቆብ ላይ ጸሎት ዳነ። የአባቱና ወገኖቹ ሁሉ በታላቅ ደስታ ደስ አላቸው። ንጉሡም ለከበረ ሊቀ ያዕቆብ ብዙ ገንዘብን ሊሰጠው ወደደ። እርሱ ግን አይሆንም አለ። ምንም አልተቀበለም። ክብር ይግባውና በእግዚአብሔር ትእዛዝ አብዲን በሚባል አገር የገዳም አበምኔት ከሆነ ከአባ በርሳቦን ጋር ተገናኝተው በአንድነት ተጓዙ። በጉዞ ላይ እያሉ እንጦኒ በወድ ተቅማጥ በሽታ ታመመና በ3 ቀን አረፈ። ቀበሩትም። ስሟን አውርሳ በሚባል አገር በደረሱ ጊዜ አገር ገዢውን ልጅ ታሞ አገኙት። በሊቀ ያዕቆብ ጸሎት ዳነ። መነኩሱም ልጁን እንደ ዳነ አይቶ በታላቅ ደስታ ደስ አለው። እስከ ዕለተ ሞቱም ረድሆን ዘንድ ለከበረ ያዕቆብ ልጁን ሰጠው። የልጁንም ስም ፍቁር ነው። ወደ ሊቀ በርሳቦ ገዳም በቀረቡ ጊዜ መነኩሳት ተቀበሏቸው። በብዙ ምስጋናም እየዘመሩ አስገቧቸው። በዚያች ሀገር ጎን የታነጸ የጣዖት ቤትም አለ። ስሙ ሰሚር የሚባል የፋርስ ንጉሥ በየዓመቱ እየመጣ ለጣዖት በዓል ያከብራል። የከበረ ሊቀ ያዕቆብ መነኩሳቱ እንዲህ ያላቸው፣ እነሆ የፋርስ ንጉሥ እንደመጣ ሰምታችኋል። የክብር ባለቤት ስለሆነ ስለ ክርስቶስ ስሙ ኑ ደማችንን እናፍስስ። መነኩሳቱም ከበዚህ ምክር እየተስማሙ ሳለ የንጉሥ ጭፍሮች ወዲያውኑ ገዳም ደረሱ። መነኩሳቱም ጥቁር ልብስን ለብሰው አዩአቸውና እናንተ ምንድናችሁ? ከአምላካችሁስ ማን ታመልካላችሁ? አማልክትስን ማንን ታመልካላችሁ? አሏቸው። ቅዱስ መነኩሳትም እንዲህ አሏቸው፣ እኛ ከሰማይ የወረደውንም በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ሰው የሆነውን ይኸው እግዚአብሔር ክብር ይግባውና ጌታ ኢየሱስ ክርስቶስ እናመልካለን። ጭፍሮቹም ወደ ንጉሡ አቀረቧቸው። በደረሱ ጊዜ የክብር ባለቤት በሆነ በክርስቶስ ስም በንጉሥ ፊት ታመኑ። ንጉሡም ሀገራቸው መርምረው አባ በርሳቦም የእኔና የወንድሞች የመነኩሳት ሀገራችን ሮም ነው አለ። አባ ያዕቆብ የእኔ አገር ግብፅ ነው አለ። ንጉሡም የአባ ያዕቆብን ቃል ሰምቶ ሊገድለው አልፈለገምና ብቻውን ገለል እንዲያደርጉት አዘዘ። ከግብፅ ሰዎች ጋር ቃል ኪዳን ስላለው መነኩሳቱ ደማቸው እስኪፈስ ገርፈው እስከ እስር ቤት እንዲጥሏቸው አዘዘ። እግዚአብሔር መልአክ ፈወሳቸው። በማግስቱም ጤነኞች ሆነው ባገኟቸው ጊዜ ብዙ ሀብት እንደሚሰጧቸው ተስፋ ሰጧቸው። እነርሱም ግን ቃሉን አቃለሉ። ንጉሡም በወይን መርገጫ ውስጥ በማስረገጥ በግርፋት ጥርሶቻቸው፣ እጆቻቸው፣ እግሮቻቸው፣ ጥፍሮቻቸው በማውለቅ 7 ቀኖች ያህል አፍንጫቸው፣ ከንፈር፣ ጆሮአቸውን በመቁረጥ እንዲያሰቃያቸው አዘዘ። በ8ኛው ቀን ራሶቻቸውን ይቆርጧቸው ዘንድ አዘዘ። መምህራቸው ሊቀ ቤርሳቦን በእያንዳንዱ ለሰያፊ ከሰጣቸው በኋላ 10 መነኩሳቱ ተቆረጡ። የንጉሥ ፈረሶችም ባልደራስ ያን ጊዜ ለቅዱሳኑ የወረዱትን አክሊሎች አዩት። ትልቁን ፈቶ ጥሎ ክብር ይግባውና በጌታ በኢየሱስ ክርስቶስ ታመነ። እነርሱም አንገቱን በሰይፍ ቆረጡት። መምህሩ ሳቦንም ልጆቹን ከተቆረጡ በኋላ አንገቱን ዘርግቶ ሰያፊውን የታሰሰውን ፈጽማል። ያን ጊዜም ሰያፊው ቆርጠው የምስክርነቱንም ነሐሴ 28 ቀን ፈጸመ። ንጉሡም ስጋቸውን በሳፍ እንዲያቃጥሏቸው አዘዘ። ምድርም ከተከፍታ ስጋቸውን ሰወረች። ንጉሡም አፍሮ ወደ አገሩ ሊሄድ በወደደ ያን ጊዜ አባ ያዕቆብ ወደ እግዚአብሔር ጸለየ። ከሰማይ ከጠቆረ ደመና ጋር ከሚከረፋ በረድ ጋር እሳት በንጉሥ ላይ ዘነመ። ከሰራዊቱም ሁሉ ጋር ተቃጥሎ ጠፋ። እነርሱም አንድ እንኳ አልቀረም። የዚያች ሀገር ሰዎች በሰሙ ጊዜ ሁሉም ወጥተው ፈረሶቻቸውንና ዕቃዎቻቸውን ገንዘባቸውን ወሰዱ። ወደ ሊቀ ያዕቆብ አምጥተው እሊ ገንዘቦች ለምትሻው ስራ ውሰድ አሉት። እርሱም አልተቀበላቸውም። ግን በሰማዕታት መቃብር ላይ ቤተ ክርስቲያን እንዲሰሩ አዘዛቸው። ቤተ ክርስቲያኒቱም እስከ ዛሬ አለች። ከዘመናትም በአንዲት ሀገር ቸነፈር ሆነ። ወደ ሊቀ ያዕቆብ
እንዲጸልይላቸው ላኩ። እነርሱም ሰምቶ እጅግ አዘነ። ማዕጠንትንም ይዞ ወደ ቤተ ክርስቲያን ገብቶ ረጅም ጸሎት ጸለየ፣ ዕጣንም አሳረገ። ከዚያም ወጥቶ መልእክተኞቹን አትፍሩ፣ አትጨነቁ፣ በሰላም ሂዱ አላቸው። በደረሱ ጊዜ አገሪቱ ጤነኛ ሆና አገኟት። ደስ ብሏቸው የሊቀ ያዕቆብን አምላክ አመሰገኑ። ዳግመኛ ለከበረ ሊቀ ያዕቆብ ዳንኤል የሚባል ረድ ነበረው። ደግሞም ለቅዱስ ያዕቆብ ወዳጁ የሆነ የአገር ገዥ አለ። ለአገር ገዥውም ወደ ቅዱስ ያዕቆብ ከአባቱ አገር የምትመጣ ብላቴና አለች። ረዱ ዳንኤል በኃጢአት ልትጥለው ፈለገች። እምቢም ባላትም ጊዜ ከአባቱ አገልጋይ ጸነሰችና በሊቀ ያዕቆብ ረዳ አማካኘችበት። አባቷም ሰምቶ መምህር ያዕቆብንና ደቀ መዝሙሩን ሊገድል ሄደ። በጉዞም ላይ ሳለ በላዩ ከሰማይ መብረቅ ወርዶ ዓይኖቹን አሳወረው። የመነኮንኑም ልጅ ከወለደችው በኋላ ወደ ከበረ መምህር ያዕቆብ በጉባኤ መካከል ሕፃኑን አባት ማን እንደሆነ ትናገር ዘንድ ክብር ይግባውና በጌታ በኢየሱስ ክርስቶስ ስም አዘዝሃለሁ አለው። ሕፃኑም አባቴ እናቴ የአባቱ አገልጋይ ገሌ ነው አለ። የተሰበሰቡትም ሕዝቡም ሰምተው አደነቁ፣ የተመሰገነ እግዚአብሔር እናመሰገኑ። ከዚያ በኋላ ረፍቱ ሲቀርብ ደቀ መዝሙሩን እንዲህ ብሎ አዘዘው፣ ከዚህ ዓለም የምትለይበት ጊዜ ደርሷልና በሞትህም ጊዜ ከአባ በርሳቦ እና ከልጆቹ ጋር ቅበረኝ። ይህንም ብሎ በሦስተኛው ቀን አረፈ። መላእክት ወደ ኢየሩሳሌም ሰማያዊት ነፍሱን በክብር አሳረጓት። ለእግዚአብሔር ምስጋና፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቀሲሱ እስጢፋኖስና የሰማዕት ነኪጣ መታሰቢያቸው ነው። ዳግመኛ የቶማስ የሊቀ ጳጳሳት ናቴዎስ አጽማቸው የተገኘበት ድንቅ ታምራትም የሚያደርጉበት የአባ ፊላታዎስና የባታዊ አባ ኖብ የአቡሊም ማህበር የሆኑ የ40 ወንዶች 20 ሴቶች ሰማዕታት መታሰቢያቸው ሆነ። በዚች ቀን ደግሞ የሰማዕታት ኤፍሬምና የአባ ፊልሞና የሰማዕታት ስልጦን የአክሳኤልስ እና የይስሐቅ ምስክርነታቸው መታሰቢያ ነው። የሁሉም ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የከበረ ሐዋርያ ቶማስ በህንደኬ ሀገር ላደረገው ታምር መታሰቢያ ሆነ። ቶማስ በህንድ ሀገር ወንጌል ይሰብክ ዘንድ ለመሄድ በተነሳ ጊዜ ወደዚያች ሀገር መግባት እንዴት እንደችላለሁ ብሎ አሰበ። ይህንንም ሲያስብ እነሆ ክብር ይግባውና ጌታ ኢየሱስ ክርስቶስ ተገለጠለትና አትፍራ፣ ቸርነቴ ከአንተ ጋር ትኖራለችና ነው። ወዲያውኑ ከህንደኬ የጎና ነጋዴ አቤኔስ መጣ። ጌታችንን ምን ትሻለህ አለው። ነጋዴውም ሐናጺ የሆነ ባሪያ እሻለሁ አለ። ጌታም ይህን ባሪያ ገዝተህ ውሰድ፣ እርሱ ሐናጺ ነውና አለው። ከዚያ በኋላ በ3 ወቂት ወርቅ ሸጠው። እንዲህም ብሎ ጻፈለት፣ የጠራቢ ዮሴፍ ልጅ የሆነ ባሪያን ለጎና ነጋዴ ለአቤኔስ ሽጬዋለሁ። ከዚያ በኋላ አቤኔስ የቅዱስ ቶማስን ተረክቦ ወደ ሀገሩ ወሰደው። ወደ ከተማም በቀረቡና በደረሱ ጊዜ የንዚራና የመሰንቆ የዛጎፍ የእምቢልታ ድምፅም ሰምተው ይህን ምንድን ነው አሉ። ሰዎች የንጉሥ ለሴት ልጁ ሰርግ አዘጋጅቷል፣ ወደ ንጉሱ ሰርግ ያልሄደውን እንዲቀጡት ንጉሱ ዋዛ አዟል አላቸው። ይህንንም ሰምተው አቤኔስና ቅዱስ ቶማስ ወደ ሰርጉ ሄዱ። ሁሉ ሲበሉና ሲጠጡ ሐዋርያ ቶማስ ምንም አልቀመሰም። በዚያም ዕብራዊት የሆነች አዝማሪ አለች። በሰርጉ ምሳ ላይ ከሚያገለግሉ ውስጥም አንድ ሰው ሐዋርያ ቶማስ በጥፊ ፊቱን ጸፋው። ሐዋርያውም በዕብራይስጥ ቋንቋ ይህች እጅ ውሾች ሲጎትቷት አያታለሁ አለ። አዝማሪዋም ብቻዋን ሰማችሁ። ይህንም በጥፊ የተመታ ውሃ ሊቀዳ ወደ ውሃ ጉድጓድ ወረደ። አንበሳም መጥቶ ገደለውና በታትኖ ተወው። አንድ ውሻም የቀኝ እጁን ይዞ ወደ ምሳ መካከል ወሰዳት። ከዚያም ያሉት ማን ነው የሞተ አሉት። ሰዎችም ይህን እንግዳ በጥፊ የመታው ያ አሳላፊ ነው አሏቸው። አዝማሪዋን በሰማ ጊዜ ወደ ሐዋርያው ሂዳ በአጠገቡ ቆማ በጥፊ የመታችኝ እጅ ውሾች ሲጎትቷት አያታለሁ ሲል እኔ ሰምቻለሁ አለችው። በዚያም ያሉትም ሁሉ ይህንን ሰምተው አደነቁ። ይህም ነገር በንጉሥ ዘንድ በተሰማ ጊዜ ንጉሡ ወደ ሐዋርያው መጥቶ ዛሬ አጋብቻታለሁና ና በልጄ ላይ ጸሎት አድርጋ አለው። ሐዋርያው ቶማስም ወደ ጫጉላ ቤት ገብቶ ስለ ሙሽሮች ወደ ጌታችን ጸለየ። ሃይማኖትን ቃል አስተምሮ ባረካቸው። በሐዋርያውም ቃል አመኑ። ጌታችንም ደግሞ በቶማስ አምሳል ተገልጦላቸው እነርሱም ሃይማኖት አስተማራቸው። እነርሱም አመኑበት። ጽምረታቸውንም ትተው ድንግልናቸውን ጠበቁ። ንጉሱም ክብር ይግባውና በጌታ ኢየሱስ ክርስቶስ አመነ። ለእግዚአብሔር ምስጋና ይሁን። የሐዋርያው ቶማስ በረከት ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ ባንድ ተቀበለው ሁልጊዜ የሚያገለግሉን አይላፍ መላእክት ያሳሰበው ችግር ጊዜ ማቀድ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ ሰማዕታት፣ ጻድቃን
ትጉሃን የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን እንዲሁም ደናግል፣ ደጋጎች፣ መነኮሳት ልጅ አዋቂ ሳይል የምንሰበሰብበት ቦታ ማርቆ መጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።